ብዙ ሰዎች የገንዘብ ነፃነትን ለማግኘት ህይወትን በሙሉ ራሳቸውን በመገደብ ወጪያቸውን በመቆጠብና ሁሌም እያማራቸው በማይፈልጉት አይነት ህይወት መኖር እንዳለባቸው ያምናሉ። ማለትም ሁሉንም ትንንሽ ደስታዎችን ይቆርጣሉ፣ ቅናሽና ተራ ነገሮችን ይፈልጋሉ። ከአቅማቸው በታች በመኖር ራሳቸውን ከመጠን በላይ በማስጨነቅና ደሃና ምስኪን መስለው በመኖር ብቻ ሀብታም መሆን እንደሚችሉ ይመኛሉ። ይህ ግን የቀን ቅዠት ነው። ዛሬ ከዚህ መጽሐፍ ይህንን አመለካከት እንዴት መለወጥ እንደምትችልና ከዚህ ሀብታም ህይወት ጽንሰ ሐሳብ ሙሉ በሙሉ በመረዳት ህይወትህን ወደ ትክክለኛው የሀብት መንገድ እንዴት እንደምትመልስ እናያለን። የዚህ መጽሐፍ ደራሲ የታሰበ የወጪ አስተዳደር ስርዓትን ከናፖሊዮን ሂል የስነ ልቦና ትኩረት ጋር በማጣማር ከጎጂና ከራስን ከሚገድብ ቁጠባ ወደ ግብ ያለውና ዓላማ ያለው የካፒታል አጠቃቀም እንዴት እንደምትሻገር አንድ በአንድ ያሳያል። ወደ ሀብት ለመድረስ ራስህን ለማሰቃየት አይደለም የመጣኸው። እውነተኛ ዋጋ በምትሰጣቸው ነገሮች ላይ ገንዘብን በአስተዋይነት ለማዋል የተዘጋጀ ስርዓት መፍጠር አለብህ። ይህንንም እንዴት መፍጠር እንደምትችል ከዚህ መጽሐፍ የምናይ ይሆናል። መጽሐፉ በ130 ገጽ በአማርኛ ተተርጉሞ ያለ ስለሆነ የምትፈልጉ ብቻ የሀብት ነፃነት የመውጫ መንገድ ወይም የገንዘብ ነፃነትን አውጅ የሚል መጽሐፍ ብላችሁ በታች ባለው በቴሌግራም ሊንክ አድራሻ ብትጽፉልን መጽሐፉን ወደ እናንተ የምንልክ ይሆናል። እንደተለመደው ላይክ እና ሼር ቻናሉንም ሰብስክራይብ በማድረግ እንድትቀላቀሉ ጋብዛችኋለሁ። ባህላዊ የገንዘብ ምክሮች ብዙ ጊዜ በትንንሽ ወጪዎች ላይ ያተኩራሉ። ይህም ቡና እንዳትገዛ ወይም የቡና ወጪህን ቆጥብ፣ ርካሽ ምግብ ወይም ምሳቃህን አስረህ በተቻለ አቅም ወጪህን ቆጥብ። ነገር ግን ይህ አቀራረብ በእውነት የገንዘብ ህይወትህን የሚቀይሩ ትልልቅ ውሳኔዎችን ችላ ይላል። የመኖሪያ ወጪ፣ የመጓጓዣ ወጪ፣ ንብረትን መገንባት፣ ገቢን የማመንጨት ስርዓትን እንዲሁም ቁጠባን ለቁጠባ ብቻ ማድረግ የስነ ልቦና ወጥመድ ነው። ገንዘብን እንደ ራስን መቅጣት መሳሪያ ካየኸው የፍላጎት ኃይልህ በመጨረሻ ይዳከማል። የሰው አእምሮ ሁልጊዜ በእጦት ስሜት ውስጥ መኖር አይችልም። ድካም ሲመጣ የስነ ልቦና ምላሽ ይከሰታል። ይህም የተቀመጠውን የወራት ቁጠባ ጥረት የሚያጠፋ ከመጠን በላይ ወጪ ማድረግ ሊያስከትል ይችላል። ቋሚ የእጦት ስርዓት ሲኖርህ የፍላጎት ኃይል ይዳከማል። የስነ ልቦና ምላሽ ደግሞ በጥፋተኝነት የሚመራ ከመጠን በላይ ወጪ ማውጣት ትጀምራለህ። ሀብታም ህይወት ወይም ሪች ላይፍ ማለት በሁሉም ነገር ገንዘብን መቀነስ ማለት አይደለም። የምትወዳቸውን ነገሮች በብዛት ማሳደግና የማትጨነቅባቸውን ነገሮች በጥብቅ መቀነስ ማለት ነው። ይህን መግዛት አልችልም ከማለት ይልቅ ለዚህ ገንዘብ ላለማውጣት መርጫለሁ፣ ምክንያቱም ለእውነተኛ ቅድሚያዎቼ ገንዘብ እያዋልኩ ነው የሚል አስተሳሰብን ከዚህ መጽሐፍ በመጨረሻ ይኖርሃል። የግል የወጪ እቅድህን ለመንደፍ መኒ ዲልስ ወይም የገንዘብ መቆጣጠሪያዎች ብሎ ደራሱ የሚጠራቸውን መለየት አለብህ። እነዚህ በህይወት ትልቅ ደስታ፣ ልምድና ጊዜ ቁጠባ የሚያመጡ የተለያዩ ዘርፎች ናቸው። ለአንድ ሰው ዓለም አቀፍ ጉዞ ወይም ዓለምን መዞር ሊሆን ይችላል። ለሌላው ጤና፣ ጥሩ ምግብ፣ ቤተሰብን መደገፍ። ለሌላው ደግሞ ጊዜን የሚመልስ የምቾት አገልግሎት ሊሆን ይችላል። ገንዘብህን በእነዚህ ዋና ዘርፎች ላይ ስታውል ያለ ጥፋተኝነትና ጭንቀት ታደርገዋለህ። ለህይወት እውነተኛ ዋጋ በሚጨምሩ ነገሮች ላይ በነፃነት ታወጣለህ። ሌሎች ሁለተኛ ደረጃ ወጪዎች የምላቸው የምትፈልጋቸው ልብሶች፣ ሰዎችን ለማስደሰት የምትገዛቸው ነገሮች፣ የማትደሰትባቸው ምግቦች ወይም የረሳሃቸው የወርሃዊ ክፍያዎች። እነዚህን በጥብቅ መቀነስ ወይም መወገድ አለባቸው። ገንዘብህ በማህበራዊ ግፊት ሳይሆን በእውነተኛ እሴቶች መሰረት መመራት አለበት። የናፖሊዮን ሂል አስበ ሀብታሙን በሚለው መጽሐፍ መርሆች እንደሚያስተምረን ውጫዊ ህይወትህ የውስጥ አስተሳሰብህ ነጸብራቅ ነው። በጀትህን እንደ መከራ ካየኸው ገንዘብህን እንደ እስር ቤት እንደሆነ ይሰማሃል። ወደ ሀብት ህይወት የሚወስድ ስልታዊ መንገድ እንደሆነ ካየኸው ግን በጀት የነጻነት መንገድ ይሆናል። ስለዚህ ዋና ማስተዋል ያለብን ነጥቦች እነዚህ ናቸው።
የእጦት ስርዓት ወይም ሲስተም ሲኖርህ ትንንሽ ወጪዎችን መቆጠብ ትጀምራለህ። የሀብታም ህይወት እቅድ ሲኖርህ ግን ትልልቅ የህይወት ውሳኔዎችን ማሻሻል ትጀምራለህ። በእጦት ስርዓት የተቃኘ አእምሮ ካለ ጥፋተኝነትና ፍርሃት ሁሌ ይከተልሃል። የሀብት ህይወት እቅድ ግን ሲሆን ግልጽነትና ብዛት መትረፍረፍን ታስባለህ። የእጦት ስርዓት የገነባ ከሆነ በሁሉ ነገር ወጪን መቀነስ ሲታይህ፣ የሀብት ህይወት እቅድን ከገነባ ግን በሚያስደስት ነገር ላይ ብዙ ነገርን ማውጣት ትመኛለህ፣ እንዲሁም ታደርገዋለህ። የእጦት ስርዓት ዋናው ግብ በፍርሃት ገንዘብን መሰብሰብ ሲሆን የሀብት ህይወት እቅድ የስርዓቱ ግብ ደግሞ ነፃና ትርጉም ያለው ህይወት መገንባት ነው። የግል የሀብት ምስልህንና የታሰበ የወጪ ስርዓትህን መግለጽ የዕለት ተዕለት አቅጣጫን ይሰጣል። ነገር ግን ይህ አዲስ ራዕይ ከማህበረሰብ ግፊት፣ ከሌሎች ጋር ንጽጽርና ገቢ ሲጨምር የአኗኗር ደረጃን ያለማቋረጥ ከማሳደግ መጠበቅ አለብህ። በመቀጠል የምናየው ተግባራዊ ፈተና ይሆናል። ይህም በሚቀጥሉት ቀናት ውስጥ በድንገትና በጥፋተኝነት የምታወጣውን ገንዘብ ወደ ዓላማ ስርዓት ስለመቀየር ነው። ሁለቱን ከፍተኛ ደስታ የሚሰጡህን ዘርፎች ላይ እነዚህ በህይወት ላይ ትልቅ ዋጋ ስለሚያመነጩ በእነርሱ ላይ ገንዘብ ለማውጣት አትገድብ። ምን ያህል ወራዊ ወይም ዓመታዊ ገንዘብ ያስፈልጋል? ይህ ገንዘብ ምን ልምዶችን ወይም ነገሮችን ይወክላል? ትንሽ ወይም ምንም የረጅም ጊዜ ደስታ የማይሰጡህን 3 የወጪ ዘርፎች ዘርዝር። ለምሳሌ ከስንፍና የተነሳ የምትመገበው ምግብ፣ የማትጠቀምባቸው ነገሮች፣ የማትፈልጋቸው ነገሮች ወይም ያለማሰብ የምታደርጋቸው ግዢዎች። እነዚህን 60 ከመቶ ቀንስና ያንን ገንዘብ ወደ ሀብት ግንባታ አዙር። በመቀጠል የምናየው የሀብት ህይወት እቅድህን ወይም ሪች ላይፍ ስክሪፕት ካዘጋጀህና የገንዘብ ቅድሚያዎችህን በንቃተ ህሊና ካስተካከልክ በኋላ በባህሪያዊ ፋይናንስ ውስጥ በጣም አደገኛ የሆነውን ጠላት ትጋፈጣለህ። እርሱ የገንዘብ ግቦችህን ያለማቋረጥና ወደፊት ማንቀሳቀስ ፍላጎት ነው። እዚህ ጋር የሞርጋን ሃውስል ሳይኮሎጂ ኦፍ መኒን መጽሐፍ የሀብት ዋና ሐሳብ በአንድ ጠንካራ የኢኮኖሚ እውነታ ላይ ይመሰረታል ይላል። ገቢህ፣ ማህበራዊ ፍላጎቶችህና የአኗኗር ደረጃ በተመሳሳይ ፍጥነት ካደጉ በባንክ ሂሳብ ላይ ምንም ያህል ቁጥር ቢጨመር በገንዘብ ጭንቀት ውስጥ ትቀጥላለህ። ይህም ማለት ገቢ ሲጨምር የኢጎና የደረጃ ፍላጎት ይጨምራል፣ የአኗኗር ደረጃ ይጨምራል፣ የገንዘብ ወጥመዱ እንደገና ይከፈታል። ስለዚህ ዑደቱ እንዲህ ይቀጥላል። እውነተኛ ሀብት ለመገንባት ከፈለክ እውነተኛ ሀብት ከገቢ በፍጹም የተለየ ነው። ገቢ ማለት ወደ አንተ የሚገባው ገንዘብ ሲሆን የሚታይ የሚሰማና በሰዎች መኪና፣ ቤትና የሚኖሩበት ቦታ ሊገመት ይችላል። ሀብት ግን በማታደርጋቸው ምርጫዎች የሚገነባ ዝምተኛ ኃይል ነው። ኢጎህን ወይም ወስዋሽ አእምሮን ለማሳየት ወደ ውጫዊ ዕቃዎች ያልተቀየረ ካፒታል ነው ሀብት። በሚቀጥሉት ቀናት በቂ ወይም ሰፊሸንት የሚባለውን መጠን በመለየት በሀብት ዙሪያ የስነ ልቦና መከላከያ ግንብ መገንባት ይኖርብሃል። የመጀመሪያው ግቦችን ያለማቋረጥ ማራቅ። ይህም የሰው አእምሮ በተፈጥሮ ከሌሎች ጋር ለመወዳደር የተዘጋጀ ነው። በጥንታዊ ማህበረሰብ ውስጥ የራስን ደረጃ ማወቅ የመኖር ስልት ነበር። ነገር ግን በዘመናዊ የፍጆታ ማህበረሰብ ውስጥ ይህ ባህሪ ሰዎችን በማያቋርጥ የፍጆታ ውድድር ወይም ሸማቾች እንዲሆኑ እዛ ውስጥም ለማቆየት በተራቀቁ ስልቶች ይጠቀማል። አደጋው የሚመጣው ገቢ ሲጨምር ነው። የሥራ እድገት ስታገኝ ወይም የንግድ ስኬት ሲኖር፣ ትልቅ የገንዘብ መግቢያ ምንጮች ሲኖሩ ይህ ይከሰታል። የምትከተላቸው ሰዎችና የምትመኘው ደረጃም አብሮ ይቀየራል። ቀድሞ ትልቅ ብለህ የምታየው ነገር አሁን መደበኛ ይሆናል። ከዛም የሚቀጥለውን ደረጃ ታያለህ። ግብም እንደገና ይርቃል። ስለዚህ የአለመርካት ሂሳብ ወይም the mathematics of discontent የሚለውን ሐሳብ ስናይ ገቢ 50 ከመቶ ቢጨምር ነገር ግን የአኗኗር ፍላጎትህም 50 ከመቶ ቢጨምር የገንዘብ እድገትህ ዜሮ ነው። በቀላሉ ዝቅተኛ ዋጋ ያለው የሩጫ መሳሪያ ትተህ ወደ ውድና ፈጣን የሩጫ መሳሪያ
ተለውጠሃል። አሁንም የህይወት ጊዜህን ለወራዊ ወጪዎች ትለውጣለህ። እውነተኛ የገንዘብ ነፃነት ይህንን ዑደት በንቃት መስበር ይፈልጋል። ደስታ ወይም ይሆናል ውጤት ሲቀነስ ፍላጎት። ፍላጎትህን ያለማቋረጥ ካሳደግ ለወደፊት ነፃነትህ የማያቋርጥ እጥረት ታረጋግጣለህ። የምንኖርበት ባህል ብዙ ጊዜ የሚታየውን ነገር ከእውነተኛው የገንዘብ ጤና ጋር ያሳስባል። ሰዎች $80,000 መኪና የሚነዳ ወይም ብዙ ሚሊዮን ዶላር የሚያወጣ ቤት ያለው ሰው ሀብታም እንደሆነ ያስባሉ። ነገር ግን እርግጠኛ ልትሆን የምትችለው ነገር ያ ሰው ያንን ዕቃ ከገዛ በኋላ $80,000 ያነሰ ጥሬ ገንዘብ ወይም እኩል ዕዳ እንዳለው ነው። የኢጎ ወጥመዱን ወይም የወስዋሽ አእምሮን ወጥመድ ለማሸነፍ የማይታይ የሀብት ድንበር መፍጠር አለብህ። ይህም ኢንቪዚብል ዌልዝ ባውንደሪ። ይህ ማለት ለሁለተኛ ፍላጎቶች የሚያስፈልገውን ወርሃዊ ወጪ መወሰን፣ የሪች ላይፍ ምድቦችህን መጠበቅ፣ ከዚያ በላይ ያለውን ገንዘብ ወደ ሀብት ግንባታ መምራት። ገቢ ሲጨምር ወዲያውኑ የአኗኗር ደረጃህን አታሳድግ። ይልቁንም በገቢና በወጪ መካከል ያለው ልዩነት አውቶሜትድ በሆነ ወይም በራስ ሰር ወደ ንብረት ግንባታ ቢዝነስ እንዲገባ አድርግ። ይህ ድንበር የተገነባው ራስን ለመገደብ አይደለም፣ ቁጥጥርን ለማግኘት ነው። ገንዘብ የሚከፍለው ትልቁ ዋጋ የራስህን ጊዜ መመለስ ነው። የሀብት አስተሳሰብህ ከተረጋጋና ኢጎ በቁጥጥር ስር ከዋለ በኋላ አሁን ከውስጣዊ ባህሪ ትንተና ወደ ተግባራዊ የሀብት ግንባታ እንሸጋገራለን። እውነተኛ ንብረቶችን ከዕዳዎች ስለመለየት። ዋና የህይወት ወጪዎች በወር የሚያስፈልግህ ጠቅላላ ወጪ ጤና፣ ቤት፣ መሰረታዊ ምግብ፣ መጓጓዣ ሲሆን ብዙ ጊዜ እኛ የምንፈልገው በሌሎች ላይ ተመስርተው የምናደርጋቸው ወጪዎች፣ ከድካም የተነሳ የምናደርጋቸው ግዢዎችና ደረጃን ለማሳየት የምናደርገው ልፋት ነው። የሚከተለውን የባህሪ ውል ጻፍና ፈርም። የገንዘብ ዋና ዓላማ ጊዜዬንና ነፃነቴን መመለስ መሆኑን አውቃለሁ። ስለዚህ የተረጋጋ የአኗኗር መሰረቴ በወር ይህን ያህል ገንዘብ እንደሆነ አድርጌ ወስናለሁ። ከዛሬ ጀምሮ በገቢ ጭማሪ፣ በተጨማሪ ገንዘብ ወይም በንግድ ትርፍ ምክንያት የሚመጣውን አዲስ ትርፍ ቢያንስ 70% በቀጥታ ወደ ሀብት ግንባታ ንብረቶች አውላለሁ። ከዚህ ትርፍ ውስጥ ከፍተኛው 30 ብቻ ለአኗኗር ማሻሻያ ሊውል ይችላል። ትርፉ የመሰረታዊ ፍላጎቴን ካልበለጠ የአኗኗር ምርጫዎቼ ሙሉ በሙሉ ይቀጥላሉ። የማደርገው ካፒታሌን ከኢጎ ወጥመድ መጠበቅ ነው። እንደ ቅምሻ ያህል ከዚህ መጽሐፍ የተወሰኑ የገንዘብ ነፃነት ሐሳቦችን አይተናል። ይህ መጽሐፍ የ3 ወይም የ5 መጽሐፍ ድምር ውጤት ጭማቂ ሲሆን ይህም ዘ ሪች ዳድ ፑር ዳድ ወይም ሀብታም አባት ድሃ አባት፣ አስበህ ሀብታሙ፣ ዘ ሪቸስት ማን ኢን ባቢሎን እንዲሁም ደ ሳይኮሎጂ ኦፍ መኒ የሚሉትን ሌሎችንም መጽሐፍ አንድ ላይ ተጨምቆ የተዘጋጀ ሲሆን በትምህርት ቤቶች በማህበረሰብ እምነቶች አማካኝነት የተማርነው ነገር ስለ ገንዘብ ትክክል አለመሆኑንና የገንዘብ ነፃነትን ለማግኘት ቡና ትጠጣ፣ እንዲና እንዲያ አድርግ፣ ወጪህን ቀንስ፣ በመከራ ኑር፣ 10% ብቻ ቁጥብና ያኔ 65 ዓመት ላይ ጡረታ ስትወጣ ሀብታም ለመሆን ጠብቅ ከሚል ከሀብት የመጨረሻው ሰልፍ ላይ ከሚያሰልፍ መንገድና አስተሳሰብ እንዴት በአዲሱ ሁኔታ ራስን ሪፕሮግራም እንደምታደርግና የገንዘብ ነፃነትህን በቀላሉ የምታውጅበትን ቀላል መንገዶችን አስቀምጧል። መጽሐፉ በ5 ክፍሎች በ15 ምዕራፎች ተዘጋጅቶ በእያንዳንዱ ምዕራፍ ስር ደግሞ ተግባራዊ እርምጃዎችን በውስጡ ይዟል። ወጣትነትህ አልፎ ሰውነትህ ደግሞና ገንዘብህን ለመደሰት እንኳን አቅም ሳይኖርህ ሀብታም መሆን ትርጉም የለውም። ይህ ስርዓት አንተን ጥገኛ፣ ተገዢና በሀብት ጨዋታ የምትሸነፍ የሚያደርግ ነው። አንተ ይህንን ቀስ በቀስ የሚያደክም የገንዘብ ጨዋታ እየተጫወትክ ሳለ ሌሎች ይህንን የሀብት ሚስጥር የተረዱ ሰዎች ግን በየሰዓቱ ገንዘብ እየሰሩ ነው። እነሱ በፍጹም በተለየ ህግ ይሰራሉ። እነሱ በ90 ቀናት ውስጥ አንድ መደበኛ ሰራተኛ በ40 ዓመት የሚያገኘውን ሀብት ሊያመነጩ የሚችሉበት
ከፍተኛ ፍጥነት ያለው የገንዘብ ማመንጫ ስርዓት ይገነባሉ። እያወራ ያለሁት ስለ ቀላል ፓሲቭ ኢንካም ወይም ተረት ተረት አይደለም። ስለ ማጭበርበር የንግድ ዕቅድ ወይም ስለ አደገኛ የማስመሰያ ሳንቲም ቁማርም አይደለም። ይህ የሚያስፈልገው ከፍተኛ ግንዛቤ ማግኘት፣ የፍጆታ ስርዓትን መረዳትና ያንተን የገንዘብ አሰራር ስርዓት እንደገና ሪፕሮግራም ስለማድረግና ስለመገንባት ነው። ለዚህ ነው እነዚህን 5 መጽሐፎችን በመጭመቅ የ90 ቀን ከፍተኛ ፍጥነት ያለው የገቢ ስርዓት ለመገንባት የግብር ስርዓቱን በብልሃት ለመጠቀምና ዘላቂ ሀብት ለመፍጠር የሚያስችል ዕቅድ የተባለውን መጽሐፍ ያዘጋጀሁት። ይህ መጽሐፍ ለስላሳና የማይጠቅም የገንዘብ ምክር አይሰጥም። ይልቁንም ከደሞዝ ጥገኝነት ለመውጣትና የራስህን ጊዜ እንደገና ለመግዛት የሚያስችል ደረጃ በደረጃ የተዘጋጀ የተግባር መመሪያ ነው። ስለዚህ በሚቀጥሉት 90 ቀናት ውስጥ ይህንን መጽሐፍ ይህ ስንት ይሆናል ብሎ የሚጠይቅ ተጠቃሚ ሰው ወደ ይህ ንግድ እንዴት ገንዘብ ያመነጫል፣ ደንበኞችን እንዴት ያገኛል፣ የስርጭቱን መስመሩን እንዴት ሊያዝ ብሎ የሚያስብ የኢኮኖሚክስ አርክቴክት ያደርጋል። መጀመሪያ ከዚህ መጽሐፍ የምናየው የፍላጎት ኃይልን ሲሆን ይህንን ማታለያ ማፍረስ ነው። በጀት ማድረግ ብቻውን የሚያስተማምን ስርዓት አይደለም። ምክንያቱም ህይወት ችግር ሲያመጣ የሰው ስሜት ሊያሸንፈው ይችላል። ስለዚህ በምትኩ ሙሉ በሙሉ ራሱን የሚያስተዳድር የገንዘብ መስመር እንገነባለን። ገንዘብህን ወደ ባንክ ሲገባ በራሱ የተወሰነ ክፍል ወደ ሀብት ግንባታ እንደሚሄድ ስርዓት አድርገህ ትመለከታለህ። በተጨማሪም በተደበቁ የባንክ ክፍያዎችና ከፍተኛ የኢንቨስትመንት ክፍያዎች ምክንያት የሚጠፋውን ሀብት እንዴት እንደምትከላከል እናያለን። ከዚያም በኋላ CENTS ፍሬምወርክን እንፈትሻለን። ይህም ኮንትሮል፣ ኢንትሪ፣ ኒድ፣ ታይም እና ስኬል ወይም ቁጥጥር፣ መግቢያ፣ እንቅፋት፣ ፍላጎት፣ ጊዜና ማስፋፋት። ቁጥጥር ስንል ንግድህን እንዴት መፍጠር እንደምትችልና በራስህ መቆጣጠር እንደምትችል። ሌላው ኢንትሪ ወይም የቢዝነሱ እንቅፋትን እናያለን። ማንም በቀላሉ ሊቀዳው ወይም ሊሰራው የሚችል ነው ወይ የሚለውን ጥያቄ እንመልሳለን። እንዲሁም ስለ ፍላጎት ወይም ኒድ አለ ወይ፣ እውነተኛ ችግር ይፈታል የሚለውን እናያለን። በመቀጠል ስለ ጊዜ፣ ገቢህ ከጊዜ ነፃ መሆን ይችላል የሚለውን ስናይ፣ በመጨረሻም ስኬለብል ወይም መስፋት የሚችል ወደ ብዙ ሰዎች ማድረስ ይቻላል ወይ ወደሚለው ሐሳብ እናያለን። ይህ ባጭሩ ይህ መጽሐፍ እንደ አማዞን FBA፣ ቀላል ድሮፕ ሺፒንግ ወይም የአፍሌት ማርኬቲንግ ያሉ ሌሎች ሰዎች መድረክ ላይ ጥገኛ የሚያደርጉ ስርዓቶችን ስለ መስራት አይደለም። የተገነባውን የገንዘብ ማሽን በህጋዊ መዋቅር ውስጥ እንዴት ማስጠበቅ እንደምትችል አንድ በአንድ የሚያስተምር ነው። ንግድህን ከህጋዊ አደጋዎችና ከሀብት መጥፋት እንዴት እንደምትጠብቅ፣ እውነተኛ ሀብት የሚለካው በባንክ ሂሳብ ብዛት ሳይሆን በራስ ጊዜ ላይ ባለ ቁጥጥር ስለሆነ የመጨረሻው ሚስጥር የኤምጄ ዲማርኮን ፋስት ሌን ቱ ስሎው ሌን ሃይፐርሊንክ ስርዓት እንገነባለን። ይህ ስርዓት ከንግድ የሚመጣውን ከ30 እስከ 50 ትርፍ በየወሩ በራስ ሰር ወይም አውቶሜትድ ወደ ዝቅተኛ ክፍያ ያላቸው የገበያ ኢንዴክስ ኢንቨስትመንቶች ማምራት። በዚህ ከፍተኛ ፍጥነት ያለው የንግድ ገቢ ወደ ዘላቂና የማይናወጥ ሀብት እንዴት እንደምትፈጥር እናያለን። አሁን በሁለቱ መንገዶች መካከል ቆመሃል። አንደኛው ወደ ቀድሞ ህይወትህ የሚመልስህ ለ40 ዓመት የሌላውን ሰው ህልም መገንባትና ጊዜህን በገንዘብ መለወጥ፣ በመጨረሻም ተጠቅመው ጡረታ እንድትወጣ ይጥለዋል። ሁለተኛው ግን አሁን እኔ ስለማወራው የራስህን እድል ስለመቆጣጠር በሚቀጥሉት የ90 ቀናት የሀብት ግንባታ ስርዓቱን መጀመርና ከገንዘብ ባርነት ወደ ጊዜ ነፃነት መሸጋገር ነው። እመነኝ፣ ስርዓቱን ዛሬውኑ ጀምር። አንተ ተጠቃሚ ብቻ አይደለህም፣ ሀብት የሚፈጥር አርክቴክቸርም ጭምር ነው። ያን እንዴት ማድረግ እንደምትችል አንድ በአንድ በዚህ 130 ገጽ መጽሐፍ በ5 ክፍሎች በ15 ምዕራፎች የተዋቀረውን ይህንን መጽሐፍ ሙሉን የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ጻፉልን። መጽሐፉ በእያንዳንዱ ምዕራፍ ስር ተግባራዊ መመሪያዎችን በውስጡ የያዘ ሲሆን ይህም የበለጠ ከህይወታችሁ ጋር በማገናኘት በእነዚህ 90 ቀናት ውስጥ የገንዘብ ነፃነታችሁን በማወጅ የጊዜ ነፃነታችሁን መልሳችሁ መቆጣጠር ትችላላችሁ። ሀብታም ለመሆን ወጪን መቆጠብ፣ እስከ 65 ዓመት መስራትና ጡረታ መውጣት ከዘራና ዊልቸር ላይ ሆኖ አይደለም። ያ መንገድ ተበልቶበታል። አሁን ይህንን መጽሐፍ 5ቱን በአንድ
አንድ ላይ የተቀመጠውን ይህንን መጽሐፍ አሁን ዋዛችሁ እንድታነቡና በሚቀጥለው 90 ቀናት የገንዘብ ነፃነታችሁ እንድታውጁ ስል እመክራችኋለሁ። መጽሐፉን የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ እንደተለመደው ብትጽፉልን ወደ እናንተ የምልክ ይሆናል። በሚቀጥለው ጊዜ እንዲህ ያለ መሰል ህይወት ለዋጭ መጽሐፎችን ወደ እናንተ ይዘን እስክንመጣ ቸርን ሰንብት።